መቀሌ የተነሳው ትኩሳት ተጋግሏል። ህወሓት ጥፍሩን እያከከ ነው። 60 ሺህ የሚጠጉ ሰዎችንም አስጨርሷል። ከወረራቸው ቦታዎች ተገፍቶ ወደ ትግራይ የገባው ህወሓት መደበቂያ ጥግ እያሰሰ ነው። ለራሱ ዓላማ ጠፍጥፎ የሰራቸው ፓርቲዎች ራሱ ላይ ተነስተውበታል። የትግራይ እናቶችም ልጆቻችንን አምጡ በማለት የወንበዴዎቹን ጉሮሮ አንቀው እየጠየቁ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ሰሞንኛ ሰምታችኋል ነው። መቀሌ የተፈጠረውን አዲስ ትኩሳትና መፈረካከስ ይዘን መጥተናል። የትግራይ እናቶችም ባለቀ ሰዓት አመጽ አስነስተዋል። በስፋት እንዳስሰዋለን፣ እንድትከታተሉ ግብዣችን ነው። ከዛሬ 2 ወር በፊት የህወሓት ታጣቂዎች ደሴና ኮምቦልቻን መቆጣጠራቸውን ተከትሎ በህወሓት ጀሌዎች ሰፈር ፈንጠዝያ፣ በአንጻሩ በሀገር ወዳድ ኢትዮጵያውያኖች በኩል ጭንቀቱና ፍርሃቱ የበረታበት ወቅት ነው። ህወሓትም የምን ድርድር ነው፣ አሁንም አዲስ አበባ ገብቶ የሽግግር መንግስት መመስረት ነው የሚል የብሪት ድንፋታውን በቱሪናፋዎች በኩል እያስተጋባ የነበረበት ወቅት ነው። እነ CNN፣ ፍራንስ 24፣ ቢቢሲ የመሳሰሉት የምዕራባውያን ልሳኖች ደግሞ በሌላኛው ጥግ ሆነው የትግራይ ሰራዊት አዲስ አበባ ሊገባ 40 ኪሎ ሜትር ቀረው፣ ኦነግ ሸኔም አብሮት እየገሰገሰ ነው በሚል የሐሰት ወሬ ዓለምን በስፋት እያወናበዱ የነበረበት ወቅት ነው የዛሬ 2 ወር። ከ2 ወር በኋላ ዛሬ ላይ ያለው ስሜት ግን ከዚህ ይለያል። በደስታ ቅሉን ሲስት የነበረው ደጋፊ ደብቁኝ ማለትን አብዝቷል። ይቺ ወጣ ማለት ኋላ ደብቁኝ ለማለት ነው እንዲል የሀገሬ ሰው የሚደበቁበት ጥጋፍ ፍለጋ በብዙ እየማሰኑ ነው። እዚህ ጋር ለወትሮ በየደቂቃው የሚከሰተው የህወሓቱ የፕሮፓጋንዳ ጌታ አሉላ ሰለሞን ከሚዲያ ከጠፋ 1 ወር መሙላቱን ልብ በሉልኝ። የጠላም መንደር አይቀጡ ቅጣት ሲቀጣ በደጉ ጊዜ ሲያጫፍሩት የነበሩት እና አሜሪካም ቀስ በቀስ ከጎኑ መራቅ ጀምረዋል። አንበሳው ጀጋኑ እያሉ ሲያሞካሹ የነበሩት ሚዲያዎችም ስለሱ ማውራት ከተው ሰንብተዋል። የጠላት ሰፈር በከንደ ብርቱ የወገን ጦር አይቀጡ ቅጣት ቀምሶ ዝናብ እንዳደረባት ጃርት ሞገሱ ተገፎ አንገቱን ሰብሯል። በሐሺሽ ጡዘት ራሳቸውን የሳቱ ወታደሮቹ ገሚሶቹ የመቃብርን ክብር አጥተው ወደ አፈርነት ተቀይረዋል። ገሚሶቹ ደግሞ እጅ ለመስጠት ሲገደዱ፣ ሌሎቹ ደግሞ የላሸቀ ሞራላቸውን ይዘው ወደ ትግራይ ተመልሰዋል። ወቅታዊው የትግራይ ሁኔታ ሰሞናዊው የትግራይ አክራሞት ትኩሳት የበዛበት ነው። ከትግራይ የደረሱ መረጃዎች እንደሚያሳዩት የመቀሌዎቹ ማፊያዎች የሚይዙት የሚጨብጡት ጠፍቷቸዋል። በየቀኑ ለስብሰባ ቢቀመጡም ሁሉም ባለመስማማት ተጠናቋል። የትግራይ እናቶችም ጅብ ከሄደ ውሻ ጮኸ ቢሆንም ነገሩ እየገባቸው ይመስላል። የማፊያውን ቡድን ጉሮሮውን ይዘው ልጆቻችንን የጥላችሁ መጣችሁ የሚል ጥያቄ እየጠየቁ ነው። ይህን ጥያቄ በመጠየቃቸው ሳቢያም በድብቅ የተገደሉ ሰዎች እንዳሉ ጭምጭምታዎች ወጥተዋል። ከዚህ በፊት በዜናችን እንደዘገብነው መቀሌ ላይ አደገኛ ትኩሳት ተከስቷል። ትናንትና ብሔራዊ ውድባት ትግራይ የትግራይ ብሔራዊ ድርጅት የሚባለውና 3ቱን አዲስ ፓርቲዎችን የያዘው ቡድን ተሰብስቦ መረር ያለ መግለጫ አውጥቷል። ህወሓት ያሰማራቻቸው ኃይሎቿ ከ62% በላይ ከጨዋታ ውጪ ሲሆኑባት የተረፈውን ኃይሏን ይዛ ትግራይ መግባቷ ይታወሳል። ነገር ግን ይህን ሽሽት ምክንያት መፈለግ ስለነበረባት ለድርድርና ሰላም ነው የሚል ታርጋ ለጥፋበታለች። ይህን በተመለከተ በወዲ ወረደ የሚመራው የሴንትራል ኮማንድ አባላቱ ለ4 ቀናት ድርድሩን በተመለከተ በዝግ እንደተሰበሰቡ ተነግሯል። ሆኖም ግን ውሳኔያቸውን አስመልክቶ የወጣ መረጃ የለም። ለምን 100% ህወሓት ብቻ በምትመራው ሴንትራል ኮማንድ እኛ እንወከልን ብለው ከ3 ወራት በፊት በጋራ መግለጫ የሰጡትና በዓለም ገብረ ዋህድ RIH ጥፊ ከቢሮ የተመለሱት 3ቱ ፓርቲዎች ትናንትን በንዴት ተሰብስበው ዛሬ ላይ የጋራ መግለጫ አውጥተዋል። በነገራችን ላይ ትናንትና ጠዋት ከጌታቸው ረዳና ከአንድ ሌላ የህወሓት ሰው ጋር ተሰብስበው ያለ ስምምነት ከተበተኑ በኋላ ነው በአንድ ገጽ መግለጫ ወጡት። ከስብሰባው እንደወጡ አይተ ጌታቸው ረዳ በማህበራዊ ድረገጹ ላይ ህዝብን እንደ ህዝብ ጠላት አድርጎ በሚፈርጅ ፖለቲካም ይሁን ማህበረሰብ ውስጥ አላደግንም፣ በግሌም ይሁን ህዝብ እንደ ጠላት ወስጄ አላቅም፣ ልወስድም አልችልም። ሁሉም ታጋዮቻችን በተለይ በሰሜን ሸዋና ወሎ የተሳተፉ ቢጠየቁ ተመሳሳይ መልስ ነው ሊሰጧቸው የሚችሉት። ህዝብን እንደ ህዝብ በጠላትነት መፈረጅ እንደ ተጋሩም አይመጥነንም የምትል ሐሳብ ብጤ ለጥፎ ነበር። ከ66 እስከ ትናንት ድረስ ህዝብን እንደ ህዝብ ፈርጆ ማጥቃቱን ረስቶ ዛሬ ለተነሱባቸው መከፋፈሎች ማብረጃ ለማድረግ ማጣጣሩ ዘይገርም ነው። ክፍፍሉን የሚያከብደው የ3ቱ ፓርቲዎች ጥምረት ውድብን አጽናት ትግራይ፣ ባይቶና፣ ሳልሳይ ወያኔና በህወሓት ብቻ አይደለም፣ ይልቁኑ ህወሓትም ውስጥ ሆነው የ3ቱም ፓርቲዎች አቋም የሚያንጸባርቁ ቡድን አለ። የፓርቲዎቹ ጥምረት ባወጣው መግለጫ ባጭሩ ድርድር ብሎ ነገር በህወሓት ብቻ ሊወከል አይገባም፣ እኛ የሌለንበት ድርድር ተፈጻሚ እንደማይሆን የትግራይ ህዝብ እወቁልን ብለዋል። የእነዚህ ፓርቲ መሪዎች ከ3 ወር በፊት በቲኤምኤች ቴሌቪዥን በሰጡት የትግረኛ ቃለ መጠይቅ ድርድር እንኳን ከተፈጠረ የምንደራደረው ካገው ከአፋርና የኤርትራ ህዝብ ጋር እንጂ አማራ የሚባል ህዝብ አናቅም ማለታቸውን ልብ ይላል። ይህን የተናገሩት ደግሞ መሐሪ ኪዳንና ተክለ ብርሃን የሚባሉ ሰዎች ናቸው። በህወሓት መሃል የተፈጠረውን ሽኩቻ ይዛችሁ ከሱ ስር ያሉ ትናንሽ ፓርቲዎች ህወሓትን ማኩረፋቸው ሲገጣጠም የህወሓት ዕድሜ ምን ያህል እንደቀረው ማስላት የሂሳብ ሊቅ መሆን አይጠይቅም። ይልቁን የህወሓትን ትኩሳት መለካት ምን ያህል ዕድሜ እንደቀራት ለማወቅ ይረዳል። ክፍፍሉን አስመልክቶ ሌላው የሚነሳው ጉዳይ አሜሪካ የሚኖር አንድ ቀንደኛ የህወሓት አፍቃሪ በፌስቡክ ገጹ የለጠፈውን መመልከት በቂ ነው። አፍቃሪ ህወሓቱ አክቲቪስት በወንበዴው ቡድን ያኮረፈ ይመስላል።
ጸሐፊው ዶክተር ጎይቶም ይባላል። ጽሑፉ እጅግ ጠቃሚ በመሆኑ የአማርኛውን ትርጉም እንዳለና አካፍላችሁ በጥላቻ የታወሩት የህወሓት ልጆች ምን ያክል ቋንቋቸው እንደተደበላለቀ አንዱ ማሳያ ነውና እንሆ ብለናል። አንዳንድ ሰዎች አቅልለው ያዩት ይሆናል። እኔ ግን እዚህ ውድመትና ኪሳራ ላይ ያደረሰንን ስህተት የአንድ ላዕላዋይ የድንቁርና ማሳያ አይስበርግ አድርጌ ነው የሚወስደው። በተለይ በመሸራረፍ ሳይሆን በሙሉ ስዑልና በሙሉ ፓኬጅ ነው የምንወስደው። የመጀመሪያው ችግር እነጌታቸው በሙሉ የገጠማቸውን የሐሳብ ምክንያት በህወሓት መሪነት በውስጥ ቅዋሜ ይዘህ በተግባር የምትሰራውና በአደባባይ ልትሎ የሚገባ ሁለት መሰረታዊ ነገሮች የተገለባበጠባቸው መሆኑ ነው። ይሄ ግን ተራ መገለባበጥ ብለህ የምታልፈው ሳይሆን ለሞትና መጥፋታችን ስነ መሰረት የሆነ አደገኛ ስህተት ነው። እንዲያውም ከዛሬ 20 እና 30 ዓመት በፊት ነው በህወሓት መሪነት የትግራይ ህዝብ ለአንዴና ለመጨረሻ ለመጥፋት ጫፍ ላይ የደረሰው። በነጌታቸው ያኮረፈ የሚመስለው ዶክተር ጎይቶም ሙግቱን አጠናክሮ ይቀጥላል። አጠቃላይ መሪዎችና ህዝቦች ወዳጃቸውን ይለዩ። ፖለቲካዊ ወዳጅ፣ ታሪካዊ ወዳጅ፣ በዚህ የብሔርተኝነት ዘመን ደግሞ የሥጋ ወዳጆችን ይለዩ፣ ማፕ ያድርጉ። ጠላቶቻችን ይለዩ። ከማይታረቅ ከህልውናቸው ጋር መሳ ለመሳ ተሰናስሎ ሊሄድ ከሚችል ፍላጎት ያላቸው ታሪካዊ ጠላቶች ማን ናቸው? ጸሐፊው ይሄን ሲል አማራን ማለቱ ነው። ጊዜያዊ የፖለቲካ ተፎካካሪያችን ማን ነው? ይህንንም ቢሆን ይለዩ። ለዚህ የማይተኛ ታሪካዊ ጠላት በመኖራችን ከማያምነው ቅሬታና ጥላቻ ካለው አካል ጋር በሁሉም መንገድ እያናከስከው፣ እያዳከምከው፣ እየቆራረስከው ነገለኛ አደጋ መሆን እስከማይችልበት ደረጃ ማድረስ ግድ ይልሃል ሲል በጽሑፉ አስፍሯል። ዶክተሩ ይቀጥላል። እነዚህ ህወሓት የሚባሉ በታሪክ ታይቶ በማይታወቅ ሁኔታ የወጡበትን ማህበረሰብ እያዳከሙ ጠላትን እያፈረጠሙ ህዝባቸውን ጎትተው ወደ ማጥፋት የወሰዱት ሰዎች ግን በመጀመሪያ ጠላትን ከዚህም ከዚያም ሰበሰቡት። የራሱንም የሆነ የራሱንም ያልሆነ አሟጦ እንዲይዝ አደረጉት። ሌላው ቀርቶ 10 ሚሊዮን የሚሆነውን ቅማንትና አገው መረቁለት። እዚህ ግባ የማይባል የፌንጣ ስብስብ በአንዴ ወደ ትልቅና ትግራይን ሊያጠፋ ወደሚችል ኃያልነት ቀየሩት። ትልቅ ዘንዶም አደረጉት። አሁን ደግሞ ኮምቦልቻና ደብረሲና ደርሰው የትግራይ ሰራዊት አንዲት የአማራ ብሎ እንዳጠፋ ጠብቁ ተብሎ ፋብሪካዎቻቸውን እንዲጠብቅ አድርገው እንዳላስረክበው መጡ። እዚህ ላይ በጣም ነው ያሳቀኝ። ጽሑፉን ይቀጥላል። ይሄም ሆኖ ሰራዊቱ አልተመሰገነም። ሌባ አማራን አወደመ፣ ሴቶችን ደፈረ፣ በዚህ ነው ስሙ የሚነሳው። የኮምቦልቻ ህዝብም አላመሰገነውም። ከነሙሉ አቅሙ ክልሉንና የኢንዱስትሪ መንደሩን ጥሎላቸው ሲወጣ አሁን ላይ ትግራይን ለማጥፋት እገዛ የሚያደርጉ መሳሪያዎችን ወደ ማምረክ ገብቷል። እንዲያውም በትላንትናው ዕለት 11 ፋብሪካዎች ስራ ጀመሩ እያሉም ነበር። ብልጥ ህዝብ በተግባር ላይ የገለጽኩትን ነበር የሚያደርገው። ባፋቸው እንዲናገሩም አይጠብቅም። የሚደረግ አይን ነገር ነው የሚሉት። እነኚህ በስም የኛ የሚባሉ በሚያሳዝን ሁኔታ ግን ለጥፋታችን መሳሪያ የሆኑ የኛ ባይሆኑ ብለህ በአዳም ቢሆኑ ብለህ የምትመርጣቸው ሰዎች ግን እያንዳንዶቹ ወደ ሚዲያ ላይ ወጥተው ሂሳብ እናወራርዳለን ይላሉ። አንዳንዶቹም ወደ አደባባይ ወጥተው እኔ ኢትዮጵያ ስትፈርስ ማየት ነው የሚፈልገው ይላሉ። እንደዚህ እያሉ ለጠላት ጽናት፣ ወኔ እንዲታጠቅ ከፍተኛ የመዋጋት ፍላጎትና ተነሳሽነት ጦርነቱ በጠላት በኩል ወደ ሙሉ የህዝብ ጦርነት እንዲቀየር ትልቅ ግብዓት ሆኖ በማለት የህወሓትን ወቅታዊ አቋምና ውሳኔዎች በምሬት ተችቷል። ጸሐፊው ነቀፌታውን ይቀጥላል። የጌታቸው ረዳ ጽሑፍም በዚህ አግባብ ነው መታየት ያለበት። በአንድ በኩል በነበረው ሁኔታ ለብሽሽቅ ይሁን ለሌላ ጉዳይ በሚዲያ እየወጣ የማይባል ሲል ከረመ። በሌላ በኩል ደግሞ ዛሬ በትግረኛ የጻፈው የራሱን እምነት ነው። ሁለት ወደ ጥፋትና ውድቀት የሚመሩ ስህተቶች በማለት ተናግሯል። ባጭሩ ህወሓት አብቅቶለታል ማለት ይቻላል። ሲደግፉት የነበሩና እምነት የጣሉበት ዲያስፖራ ቲፎዞዎች እንኳን በቃን እያሉ ይመስላሉ። ወደ ፓርቲዎቹ ጉዳይ እንመለስና ትናንት ያወጡትን መግለጫ በወፍ በረር እንየው። ባጭሩ በህወሓት የተደረሰ አጭር ድራማ ይመስላል። የተደረሰው ደግሞ ጥያቄ እየጠየቁ ላሉት የትግራይ ወላጆች ነው። ህወሓት እውነቱን ለድርድር ብሎ ነው ያፈገፈገው የሚል ስሜት እንዲያድርባቸው በማሰብ በትግራይ ጉዳይ የሚደረግ ማንኛውም ውይይት ህወሓት ብቻውን ሊፈጽመው አይገባም ሲሉ 3 የትግራይ ፓርቲዎች ባወጡት መግለጫ አስታውቀዋል። ሳልሳይ ወያነ ትግራይ፣ ባይቶና እንዲሁም ውድብ ጽናት ትግራይ የተባሉ 3 የክልሉ ፓርቲዎች ናቸው መግለጫውን ያወጡት። በመግለጫቸውም የዓለም ማህበረሰብ ጦርነቱ በሰላማዊ መንገድ እንዲፈታ የሚያደርጉትን ጥረት እንደሚያደንቁ ገልጸዋል። ፓርቲዎቹ በሰላማዊ መንገድ ቀውሱ መፈታት እንዳለበት አቋማቸው መሆኑን ገልጸው ዓለም አቀፉ ማህበረሰብ በትግራይ ላይ የአውሮፕላን ጥቃት እንዲቆም፣ ሰብአዊ ድጋፍ ያለ ገደብ እንዲገባና በጦርነት እጃቸውን እያስገቡ ናቸው ያሏቸውን ሀገራት እንዲቆጠቡ በማድረግ ተግባራዊ እርምጃ ሊወስዱ ይገባል ብለዋል። ትግራይን አስመልክቶ በሚደረግ ውይይት ህወሓት ብቻውን ሊፈጽመው አይገባም፣ ዘላቂ ሰላም የሚመጣው የክልሉ ሁሉንም ፓርቲዎች ባካተተና ሁሉንም የትግራይ ኃላፊዎች ባሳተፈ መልኩ ሊፈጸም ይገባል በማለት ገልጸዋል። ዓለም አቀፉ ማህበረሰብም ይህንን ሁኔታ ባገናዘበ መልኩ የሰላም ሂደቶች መፈጸም የሚገባው ነው ብለዋል። አድማጭ ሆይ ትንሽ ፈገግ የሚያሳይ ነገር የለውም ትላለህ? መግለጫውን ላጤነው ሰው በሚገባ ያስፈግጋል። የህወሓት ፀሐይ ለመጥለቋ ምስክር የሚሆንም ነው። በመጨረሻም ለመዝጊያ የሚሆን ነገር ብለናችሁ የዛሬው ሰምታችኋል ዝግጅታችንን እንቋጨው። መቀሌ ለ3 ቀናት ተቋርጦ የነበረው መብራት ከትናንት ጀምሮ ተመልሷል። የተከዜ ኃይል ማመንጫ በከፊልና ያሸጎዳ ንፋስ ኃይል በጋራ የሚያመነጩት ኃይል 8 የትግራይ ከተሞች መብራት እንደሚያገኙ ይታወቃል። የመስመር ስልክ አሁንም ከትግራይ ውጭ አይሰራም እንጂ እዛው ክልል ውስጥ ይሰራል።
ከ70 ሺህ የሚበልጥ ምዕመናን በአክሱም ጽዮን ተሰብስቦ ስለ ሰላም ምህላ ማድረጉም ተሰምቷል። መቀሌ ዛሬን ጨምሮ ለ3 ቀናት ተከታታይ ዝናብና ነፋስ እየተፈራረቁባት ይገኛሉ። እናቶች ብቻ ሳይሆኑ ተፈጥሮም ገዢዎችን ምንዋጣቸው እያለ ይመስላል።